It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ከሁሉም አስቀድመን በዚህ ፕሮግራም ላይ እንደ መጀመሪያ ጉዳይ የምናነሳው የተወሰኑ ሀሳቦችንም የምንለዋወጥበት አሳዛኝ ዜና መስማታችንን በመንገር ነው። በኢትዮጵያ እግር ኳስ ውስጥ ትልቅ ክብር ያለው ለኢትዮጵያ እግር ኳስ ክብር ማግኘት ትልቅ አስተዋጽኦ ያደረገ የኢትዮጵያ እግር ኳስ ሲነሳ ነጥረው ከሚወጡ ስማቸው ከፍ ብሎ ከሚነሱ በተለይ በዛ ጊዜ ኖረው ያዩት መቼም ቢሆን ካፋቸው የማይነጥሉት ታላቅ እግር ኳስ ተጫዋች ነው። ይሄ እግር ኳስ ተጫዋች በአፍሪካ ዋንጫ ኢትዮጵያን በደንብ አድርገው በክብር ከወከሉ ኢትዮጵያ አሏት ከሚባልላቸው ተጫዋቾች መካከል አንዱ ነው። በተለያየ ጊዜ በተለያዩ ሚዲያዎች ያንን ክብሩን መነሻ ያደረገ ቃለ ምልልስ አድርጓል። በኢትዮጵያ እግር ኳስ ውስጥ ካፍ የማንነጥላቸው ስሞች መካከል አንዱ የሆነ እውነት ለመናገር አንዱ መሆንም በትክክል የሚገባው ነው ይሉታል። ደግሞም ከኢትዮጵያ ከወጣም በኋላ የኢትዮጵያ እግር ኳስ እንዲነሳ በማድረግ እንደዚሁም ደግሞ በሚኖርበት በነበረው በአሜሪካን ሀገር ኢትዮጵያውያን ተሰባስበው ስፖርታዊ ውድድሮችን እንዲያደርጉ አሁን በየዓመቱ የፋሽን የባህል ያህል የሚወሰደውን ዓመታዊውን የስፖርት ውድድር እንዲመሰረት ግንባር ቀደም ሚና ከተጫወቱት መካከል አንዱ ነው ይሉታል። 81 ዓመት ኖረ። አሁን ደግሞ ማለፉን ሰማን። እያወራን ያለነው ስለ ታላቁ የእግር ኳስ ሰው ስለ ፍስሐ ወልደ አማኑኤል ነው። በ81 ዓመት ከዚህ ዓለም በሞት መለየቱን ማልደው የነገሩን አሳዛኝ ዜና ነው። የእውነት ለመናገር ፍስሐ ወልደ አማኑኤል ለእኔና ላንቺ ዕድሜ ራቅ ያለ ሊሆን ይችላል። ነገር ግን ፍስሐ ወልደ አማኑኤልን የሚያስታውሱ የፍስሐ ወልደ አማኑኤል ሚና በኢትዮጵያ እግር ኳስ ውስጥ ቦታው፣ ልኩ፣ ክብሩ የቱ ጋ ነው ተብሎ ቢጠየቁ የዛ ዘመን ሰዎች በደንብ ሊናገሩለት የሚችሉ ናቸው። ሀገራት አሏቸው አይደለም ሌጀንዶች የየሀገሩ። ለምሳሌ አሁን በቅርቡ የሞተው የእንግሊዝ ታላቅ እግር ኳስ ሰው፣ በቅርቡ የሞተው የአርጀንቲና ትልቅ የእግር ኳስ ሰው፣ በቅርቡ ምናምን እየተባለ የሚገለጹ አሉ። በየዘመናቸው በየወቅታቸው በጣም ትልቅ የሚባል አስተዋጽኦን ለየብሔራዊ ቡድኖቻቸው ከማበረከታቸው ጋር ይያያዛል። እናም ፍስሐ ወልደ አማኑኤል ከዚህ ዓለም በሞት ተለየ ሲባል ትንሽ ለዚህ ዘመን እግር ኳስ ወዳጆች ለማስታወስ ያህል በጣም 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 የተለየ የሚባል የኳስ ክህሎት ያለው ነው ፍስሐ ወልደ አማኑኤል። ያ ብቻ ሳይሆን የላቀ የሚባል የጨዋታ ስልት ያለው ነው። ታክቲካል አንደርስታንዲንጉን በጣም ብዙዎች ያደንቁለታል። በአንድ ጊዜ በኢትዮጵያን ሄራልድ ላይ ቃለ ምልልስ ነበረው እና ለሱ ቃለ ምልልስ የነበረው መግቢያ እንኳን ብትመለከቱ በጣም የሚያስደንቅ ተጫዋች እንደነበረ ፍስሐ ወልደ አማኑኤል በትክክል የሚያስታውስ ወይም ደግሞ የሚያሳይ ነው። ስለዚህ በአገር ውስጥ እንግዲህ ከነበረው የእግር ኳስ ክህሎት የተነሳ በጣም በርከት ያሉ የቅጽል ስሞችን መጠሪያዎችን
ያገኘ ተጫዋች እኮ ነው ፍስሐ ወልደ አማኑኤል ማለት ነው። ኳስ ፊደሉ የኳስ አርቲስቱ የሚል በጣም ጠንካራ የሚባል ሹተር ስለሆነ ወይም ኳስን አክርሮ የሚመታ ስለሆነም ቦምቡ፣ ጥይቱ የሚሉ መጠሪያዎችን ጭምር የእግር ኳስ ወዳጆች በካምቦሎጆ ተገኝተው ፍስሐ ወልደ አማኑኤልን ሲያዩ ይህንን ስም ሰጥተውታል፣ ይገባዋልም ይላሉ። ኳስ ፊደሉ የተለመደ ነው አይደል? የምናውቀው ነገር ነው። እንደዚህ እየተባሉ የሚጠሩ ተጫዋቾች አሉ። ፍስሐ ወልደ አማኑኤል ይህንን የጉብዝናው መገለጫ ይሆን ዘንድ ከተጠሩበት ተጫዋቾች መካከል አንዱ ነው። ስለዚህ ኳስን ወደ መረብ ወይም ወደ ጎል የሚመታበት ፍጥነትና አንዳንድ ጊዜ ደግሞ የግብ ጠባቂዎችን እጁን ገንጥሎ እኮ ነው የገባው። ያ ማለት በረኛው ኳሱን የተመታው ፍስሐ ወልደ አማኑኤል የመታውን ኳስ ለመያዝ እኮ ሞክሯል። አቅጣጫውን እኮ አግኝቶታል። ኳሷን እኮ ነክቷታል። ነገር ግን ከበረኛው የኳሷን ኃይል የመከላከል አቅም በላይ ስለሚሆን በዛ ምክንያት ነው ይሄ ቦምቡ፣ ጥይቱ የሚል በጣም ኃይለኛ ምት ይመታ ስለነበረ ነው። እና እንደነዚህ ያሉ ስሞች ተሰጥተውታል ነው። በሀገር ውስጥና በዓለም አቀፍ ደረጃ ያሉ በርካታ ደጋፊዎችም እንደዚሁ በሚያስቆጭ ሁኔታ እሱ ያደረጋቸውን ጨዋታዎች አይተዋል። እሱ በጣም ከፍ ባለ ደረጃ መጫወት ይችል እንደነበረን በተደጋጋሚ ይመሰክራሉ። እናም ኢትዮጵያ ካፈራቻቸው ታዋቂና ሁለገብ የእግር ኳስ ተጫዋቾች መካከል አንዱ ነበረ ፍስሐ ወልደ አማኑኤል። ኢትዮጵያን ወክሎ በአፍሪካ ዋንጫ ላይ ተሳትፎ አድርጓል። በ4ኛው፣ በ5ኛው፣ በ6ኛው እና በ7ኛው የአፍሪካ ዋንጫ ላይ ተሳታፊ ነበረ። በክለብም የነበረው የእግር ኳስ ተጫዋችነት ህይወት እንደገና ትልቅ ክብርን ያገኘበት ነበረ። ቅዱስ ጊዮርጊስ መለያው ነው። ስለዚህ በእነዚህ ዓመታት ክለቡ ተከታታይ 3 የሻምፒዮንነት ድሎችን ሲጎናጸፍ የቡድኑ አባል የክብር ማግኘት አንዱ ምክንያት ነበረ ነው። ከዛ በኋላ ወደ አሜሪካን ሀገር ሄደ። አሜሪካን ሀገር ከሄደ በኋላ ለኢትዮጵያ ብሔራዊ ቡድን ስኬት መሰረት እንደመሆኑ መጠን በዘመኑ በሀገሪቱና ከዛም ባሻገር ያሉ የእግር ኳስ አፍቃሪዎች አድናቆትን አትርፎ ነበረ ይላል። ከዛ በአሜሪካም ደግሞ እግር ኳስን ተጫውቷል። ከነ ፔሌ፣ ቤከንባወር፣ ዮሃን ክራይቭ፣ ዩዞቢዮ እና ሌሎችም ጋራ የመገናኘት የመጫወት እድል ነበረው። እነዚህ እኮ የዓለማችን ትልልቅ የእግር ኳስ ስሞች እኮ ናቸው ሳምሪ። እነዚህ ተጫዋቾች አሜሪካ ሜጀር ሊግ ሶከር ላይ MLS ላይ ተጫውተዋል። እሱም አሜሪካ በሄደ ጊዜ ከነዚህ ሰዎች ጋር ተገናኝቷል። ከነዚህ ሰዎች ጋር የመጫወትን እድል አግኝቷል። የትኛው ኢትዮጵያዊ ነው እንዲህ ያለ ክብር አግኝቶ ትዝ የሚለን? ገባሽ? ትልቅ ሰው ስለሆነ እግር ኳሱ ላይ ያሳለፈው ህይወት የእግር ኳስ ስኬቱ በጣም ከፍ ያለ መሆኑን በትክክል የሚያሳይ ነው። ከዛ በተጨማሪ ግን በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ወይም ደግሞ ESFN የሚባለው መስራቾች መካከል አንዱ ነው። እንግዲህ በጣም ያሳዝናል። የእውነት ለመናገር ፍስሐ ወልደ አማኑኤል ከዚህ ዓለም በሞት መለየቱ እሱ በክብር የቀብር ስነ ስርዓቱ እንዲፈጸም ለማድረግ ደግሞ በጣም ከፍተኛ የሆነ ጥረት እና እንቅስቃሴ እየተደረገ ነው የሚገኘው። እንግዲህ የሚኖሩትን አጠቃላይ ስነ ስርዓቶች በተመለከተም ተልከውልናል ፕሮግራሞቹ። በዛ አካባቢ የሚኖሩ ኢትዮጵያውያን ይህንን ታላቅ የእግር ኳስ ሰው ለሀገሩ እናም በአሜሪካን ሀገር የሚኖሩ ሰዎች በአመት አንዴ ቢያንስ ተሰብስበው ባህላቸውን እንዲጠብቁ ኢትዮጵያዊነታቸው እንዳይዘነጋ ለማድረግ በተቋቋሙ ኤስኤፍኤን ውስጥ በጣም ትልቅ አስተዋጽኦ ያደረገ ስለሆነ አክብረው እንዲሸኙት፣ አክብረው የቀብር ስነ ስርዓቱ ላይ እንዲገኙ መልእክታችን ይድረስ ነው የምንለው። በዚህ አጋጣሚ ግን ለቤተሰቦቹ፣ ለወዳጅ ዘመድ ጓደኞቹ መጽናናትን እንመኛለን። በጣም ትልልቅ የሚባሉ እግር ኳስ ተጫዋቾች ይህንን በማስተባበር አንድ ላይ ሆነው ነበረ። ያው ልክ ነው። ማለዳ ላይ የተገናኘ ነው በስልክ እና አቤም እዛ ነው ያለው፣ አበበ ባልቻም። ለመረጃው አቤንም በጣም አድርገን እናመሰግናለን። አዎ ልክ ነው። የሚያሳዝን ዜና ነው። ግን ከዛ ጎን ለጎን ደግሞ ምን ያክል የተከበረ ሙያተኛ የተከበረ ሰው እንደሆነ በሚወጡ ጽሁፎች ታያለ። የሰዎች ልብ ውስጥ ያስቀመጠው ነገር ቀላል እንዳልሆነ አይተናል። አሁን ጽሁፎቹንም በተመለከተ ከህልፈቱም በኋላ የሚወጡት ነገሮች በተለይ በዛ በአሜሪካን ሀገር ይሄ ኮሚዩኒቲ ሊደር የሚባል አይነት ሰው እንደሆነ መረጃዎች ሲወጡ ነበረ። ስለዚህ አሁን ሰዎችም እንግዲህ በጋራ ሆነው እሱን ለመሸኘት የተለያዩ እንቅስቃሴዎች እያደረጉ ነው። እንደገና ደግሞ
ለ50 ዓመት ነው በትዳር አብሮ የቆየው ከባለቤቱ ከወይዘሮ አልማዝ ጋራ እና 2 ልጆች አፍርቷል እና 4 ደግሞ የልጅ ልጆችም አሉት ተብሎ መረጃዎችን አይተናል። ለማንኛውም ግን ለኢትዮጵያ እግር ኳስም እንደገና በእግር ኳስም ደግሞ ሰዎች ደስተኛ እንዲሆኑ ስላደረገው ነገር በሙሉ ኢትዮጵያውያንን ባሉበት ቦታ ባሉበት ሀገር በማስተባበር እና እርዳታ ለሚፈልጉት እርዳታ ሰው ለሚፈልጉት ሰው ላደረገው ጥረት በሙሉ በጣም እናመሰግናለን። ነፍሱ በሰላም እንድታርፍ እንመኛለን። አሜን። አሁን ከፍስሐ ወልደ አማኑኤል ጋር በተያያዘ ሲገለጽ አንዱ እንዲህ ተብሎ የመገለጽን ክብር ማግኘት እኮ ቀላል አይደለም። ኮሚዩኒቲ ሊደር እንዴ በጣም ትልቅ ነገር እኮ ነው። ገብቶሻል አይደል? ኮሚዩኒቲ ሊደር እኮ ትልቅ ታይትል ነው የእውነት ለመናገር እና በቃ ደስ የሚል ህይወትን ኖሯል ማለት የሚታወስበትን ነገር በሙሉ አድርጓል። አይ ዶንት ቲንክ ይህንን ክብር ሁሉም ሰው የሚታደለው አይደለም። ገባሽ? በአሜሪካን ሀገር የሚኖሩ ኢትዮጵያውያን ከየስቴቱ ተሰባስበው በአመት አንድ ጊዜ ኢትዮጵያን የሚያጎሉበት ኢትዮጵያን የሚያደምቁበት ነገር እንዲፈጠር ምክንያት ሲሆን ቅድም እንግዲህ ያልሻት አንድ ቆንጆ ነገር እንግድነት ደግሞ ሲሰማሽ ማላመድም ቀላል ነገር አይደለም እና በጣም 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 ትልቅ ክብር የሚገባው ሰው ነው። በእግር ኳስ ህይወቱም አንዳንዶቹ ነገሮች የሚያስደነግጡ ናቸው። የሆነ ለመናገር ከነ ፔሌ ጋራ ከነ ቤከንባወር ጋራ አንድ ጊዜ ትዝ ይልሻል እንደ ጉድ ሲነሳ ነበር አይደል? ደጉ ደበበ ከአንድ ቻሪቲ ጨዋታ ላይ ከነ ማራዶና ጋራ ተጫወተ ተብሎ ይሄ ደግሞ አሁን እንደምትሰሚው ነው እንግዲህ እውነቱ ማለት ኮምፒቲቲቭ ጌሞች ላይ ከነዚህ ትልልቅ ሰዎች ጋር መገናኘት የመጫወት አቅም ላይ መድረስ ትልቅ ነገር ነው ልልሽ ፈልጌ ነው። እና ለማንኛውም ትልቅ ሰው ነው ከዚህ ዓለም በሞት የተለየው ዛሬ በኢትዮጵያ እግር ኳስ ውስጥ በኢትዮጵያ ስፖርት ውስጥ። ለቤተሰቦቹ ለወዳጅ ዘመዶቹ በሙሉ መጽናናትን እንመኛለን። ሸገር ኤፍኤም 102.1ም እንዲህ ያለ የላቀ አስተዋጽኦ ላደረጉ ዜጎቻችን የተለየ ክብርን እና አድናቆትን ይሰጣል፣ መጽናናትንም ይመኛል። እሺ ወደ ሌሎች ጉዳዮች ደግሞ እናልፋለን። የምናነሳቸው ሌሎች ስፖርታዊ ጉዳዮች አሉ። ቅድም በመግቢያችንም ላይ እንደጠቆም ነው የ2026-27 የውድድር አመት የእንግሊዝ ፕሪምየር ሊግ ዛሬ የሚጀመርበት ቀን ነው። አርሰናል ከኮቨንትሪ ሲቲ ጋር የሚያደርገው ጨዋታ 4 ሰዓት ላይ ይደረጋል። ያው የውድድር አመቱ የመጀመሪያ ጨዋታ ስለሆነ ብቻ ሳይሆን ከሰሞኑ ወቅታዊ መረጃዎች ጋር በተያያዘ የሚጠበቁ የተለያዩ ጉዳዮችም ያሉት ነው። ግን በሊጉ ላይ ደግሞ አጠቃላይ በዚህ የውድድር አመት የምንጠብቃቸው ነገሮች ምንድን ናቸው የሚለውንም እያነሳን ነበር የቆየ ነው እና ትላንት ካነሳናቸው ነጥቦች መካከል አንደኛው ከአርሰናል የሚጠበቁ ማየት የምንፈልጋቸው ነገሮች ምንድን ናቸው የሚለውን በዝርዝር ስናነሳ ነበረ። ስለዚህ የዛሬው እንግዲህ 4 ሰዓቱ ጨዋታ በጣም የአርሰናል ደጋፊዎች የሚጠብቁት ይመስለኛል። ምናልባት ከጨዋታው በፊት ቅድም እንደተናገርከው የስኬሊን ጉዳይ ማይክል አርቴታ አረጋግጦ የተናገረበት ነው። ወዴትም አይሄድም 100% ከኛ ጋር ይቆያል የሚል አስተያየቱን የሰጠበት ነው። ምናልባት ጉማሬሽ የተወሰነ ጉዳት እንዳጋጠመው የሚገልጹ መረጃዎች አይቻሉ። አዲሱ የአርሰናል ፈራሚ እና በዛሬው ጨዋታ ላይ ይሰለፋል አይሰለፍም፣ ይሄም ደግሞ ገና ያልተረጋገጠ ጉዳይ ነው። ግን የተወሰነ መጠነኛ ጉዳት እንዳጋጠመው ሪፖርቶች አይተናል። ሌላ የአርሰናል ደጋፊዎች እንግዲህ የሚጠብቁት ነገር ብዬ የማስበው የኤዝሪ ኮንሳን ጉዳይ ነው። ኮንሳ እስካሁን ድረስ ያው ስምምነት መጠናቀቁን አርሰናል ይህንን ተጫዋች ማስፈረሙ ወይም ኦፊሻል መሆኑ የማይቀር ቢሆንም ግን ዛሬ ከጨዋታው በፊት የአርሰናል ተጫዋቻው ይሆናል ወይ እና ደጋፊዎችን በስቴዲየም ተገኝቶ እንግዲህ ይተዋወቃል ወይ የተወሰነ ጊዜ ያሳልፋሉ የሚለው ደግሞ አንድ የሚጠበቅ ነገር ይመስለኛል። እስካሁን ድረስ ግን ከዚህ ጋር በተያያዘ የወጡ አዳዲስ ነገሮች የሉም። ምናልባት ጨዋታው ማታ ስለሆነ ከሰዓት በኋላ አዳዲስ ነገሮች ልንሰማ እንችላለን። ይህንን ነገር ፕላን ካደረጉ የአርሰናል ሰዎችም ለዚህ
እንግዲህ ለትውውቁ እንዲደርስ የራሳቸውን ነገር ማድረግ ይችላሉ፣ ወይንም እዛ ላይ ፕላን ካደረጉ እዛ ላይ ስራ እየሰሩ ይቆያሉና ምናልባት ሊሆን ይችላል ብለን ነው የምንጠብቀው። ይሄ ከጨዋታው በፊት የነበሩ ጉዳዮች የበለጠ ትኩረት የሳቡበት ነው። እዚህ ላይ አስተያየት ከሰጠህ እኔና ካልሆነ ግን እንደገና ከአርሰናልና ከዝውውር ጋር በተያያዘ ዛሬ ጠዋት ትናንትና ምሽት ትልቅ ትኩረት የወሰደውን የአልቫሬዝንም ጉዳይ ትንሽ ብናነሳ ያው ጥሩ ይመስለኛል። የጨዋታውን ጉዳይ እናስቀድመው። ጨዋታውን በተመለከተ ያው እኔ አሁን ምንም ነገር ከማየታችን በፊት ፕሪቪውሽን እንስራ ብንል በቃ አርሰናል ገና የውድድር አመቱ ከመጀመሩ በፊት የግጥሚያ ፕሮግራሞች ሲወጡ ጨዋታ ፊክስቸሩ ሪሊዝ ሲደረግ የመጀመሪያው ጨዋታ አርሰናልና ኮቬንትሪ ሲቲ ናቸው ሲባል አርሰናል ኢዚ ጌም ነው በቃ ስቲል ጭንቅላቴ እንደዛ ነው የሚያስበው። ምክንያቱም ለኮቬንትሪ ሲቲ እና ለአርሰናል የሆነ ተመሳሳይ የሆነ ነገር መናገር አንችልም መቼም። ስለዚህ በኮቬንትሪ ሲቲ እና በአርሰናል መካከል የሚደረገው ጨዋታ ለአርሰናል ምናልባት በውድድር አመቱ ከሚያደርጋቸው ጨዋታዎች መካከል አንዱ ቀለል ያለው የሚሆነው ይሄ ነው ብለው የሚያምኑ በጣም ብዙ ሰዎች አሉ። ስለዚህ ከኮቬንትሪ ሲቲ ጋር በሚደረገው ጨዋታ ላይ የኮንሳ ዝውውር ሪቪል ይደረጋል ወይ አይደረግም ወይ? እሱ አይደለም ኢምፕረስ የሚያደርገኝ ትናንትና ከጨዋታው በፊት የሚዲያ ዲዩቲውን በሚወጣበት ጊዜ ሀሳብ ሰጥቶ ነበር አርቴታ። ሀሳብ ሲሰጥ በጣም ተደጋግሞ ከሚነገሩት ነገሮች መካከል አንደኛው ምንም ጥያቄ የሌለው የሉዊስ ስኬሊ ጉዳይ ነው። በቃ በሉዊስ ስኬሊ ጉዳይ ላይ ተስፋ ቁረጡ ብሏል። 100% ከአርሰናል የትም አይሄድም ብሏል። 100% ብሎን ያረጋገጠው። አሁን የዝውውር መስኮቱ የሚዘጋው ሴፕቴምበር 1 ነው። ከዛ በፊት ኤኒቲንግ ካን ሀፕን ነው። እጁን ባውለበለበ ቁጥር ልጁም ሊሄድ ነው መሰለኝ እያልን ምናምን አንኖርም ካሁን በኋላ። ይህንን ልጅ ለመውሰድ ማን ዩናይትድ ከፍተኛ ፍላጎት አለው ተብሎ ነበረ። ቼልሲም ከማንቸስተር ዩናይትድ ጋር የልጁ አቬለብል መሆን እርግጠኛ የሚኮን ከሆነ በእነሱም በኩል ፈቃደኝነት አለ፣ ፍላጎት አለ የስኬሊ ባለቤት ለመሆን። ከዛ በኋላ ግን አርሰናልና አርቴታ ትላንት እንቅጩን ተናግረዋል። ለልጁ ይሄ አስደሳች ዜና ነው ወይ አላቅም። ለምንድነው አስደሳች ዜና ነው ወይ የሚለውን ጥያቄ ውስጥ የምንከተው መሀል ክፍሉ ላይ ይሄንን ልጅ መጠቀም ይቻላል ወይ? እነ ዴክላን ራይስ፣ እነ ዙብሜንዲ፣ እነ ጉሚያሬሽ ወደ ፉል ፊትነሳቸው በሚመጡበት ቦታ ጊዜ እውነት ስኬሊ ከእነዚህ ልጆች ጋር ኮምፒት አድርጎ አውትሻይን አድርጎ የመሰለፍን እድል ወይም የመሰለፍን ጉዳይ ያረጋግጣል ወይ? ዛስ በጣም ወሳኝ ነገር ነው አንዱ። ሁለተኛው ጉዳይ ፉልባክ ነው። ይሄ ልጅ በፉልባክ ቦታ ላይ ከነ ሂንካፔ ከነ ካላፊዮሪ ጋራ ስላቃተው ነው ባለፈው የውድድር አመት አብዛኛውን ጊዜ ሳይጫወት የቀረ ወይም ደግሞ ሳይጫወት ያሳለፈው። ስለዚህ የስኬሊ ኢንትረስት ምንድን ነው? ሬጉላርሊ መጫወት መፈለግ ከሆነ ታፍ አይሆንበትም ወይ ከአርሰናል ጋር ሆኖ? ምክንያቱም እሱ በሚጫወትባቸው ቦታዎች ላይ ያሉት አማራጮች በሙሉ በጣም ሸጋ ናቸው፣ በጣም ድንቅ ናቸው፣ በጣም አሪፍ አማራጮች አሉት አርሰናል። ስለሆነም የአርሰናል አሰልጣኝ አርቴታ ይሄንን አንዱን ነገር በበለጠ አጽንኦት እንድንመለከተው አድርጎናል። ስኬሊ የትም አይሄድም። and I think it's a good news ለአርሰናል። ምክንያቱም እኔ አንዱ በጣም ጥሩ ታለንት ነው ብዬ ከማስባቸው ተጫዋቾች መካከል አንዱ ነው ስኬሊ። ይህንን ልጅ ለማቆየትና በ100% ማረጋገጫ መስጠት በጣም 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 የተለየ ያደርገዋል ብዬ ነው ማምነው። ሁለተኛው ጉዳይ የሚሆነው ያው የኮንሳ ዝውውር አልቋል ሙሉ ለሙሉ በቃ ጨረሰ። አሁን ዚ አትሌቲክም አወጣው። ስለዚህ ቅድም እንዳልሽው ይሆናል ማለት ነው። ገብቶ ጎምለል ይላል መሀል ሜዳ ላይ ገብቶ እጁን ያነሳ አለ ማለት ነው። ስለዚህ ኮንሳ ይኸው ዴቪድ ኦርንስቲን አሁን ያወጣው መረጃ ላይ የሚለው ሙሉ በሙሉ ስምምነት ላይ ተደርሷል የሚል ነው። ሙሉ በሙሉ ስምምነት ላይ ከተደረሰ ደግሞ የሚንሰለውት የእውነት ለመናገር ስለዚህ የኮንሳ ዝውውር በዚህ መንገድ ተጠናቋል። ለአርሰናልን ተቀላቅሏል። ሜዲካል ምናምን የምትሆንም ነገር በሙሉ ጨርሷል። ይሄም አንድ ነገር ነው። ከዛ ውጪ የአርሰናል እንትኑን ሲያነሳ ነበር ይሄ ታሪክ መስራት መፈለግን። ታሪክ እንዴት ይሰራል ነው
ጥያቄው። አሁን ከ22 ዓመት በኋላ ዋንጫ ማንሳት በአርሰናል 22 ዓመት ውስጥ የተመላለሱ ሰዎች አሏል። አሰልጣኞች እንደነ ኡናይ ኤምሬ በነዛ 2 ዓመታት ውስጥ ረጅሙን ጊዜ ቬንገር ይዘዋል፣ በማቃት ጊዜ ውስጥ ማለት ነው። ኦፍኮርስ ቬንገር አሸንፎ ነበረ፣ ግን ለመጨረሻ ጊዜ 2004 2005 ላይ 2003 2004 ላይ ካሸነፉ በኋላ አርሰናል እና የፕሪሚየር ሊግ ዋንጫ ምንም አልተገናኙም። ይሄ እኮ ነው የአርሰናል የቆየ እውነት። ስለዚህ በነዛ ዓመታት በሙሉ የነበረውን ማቃት ፈቱት። አሁን ደግሞ አርሰናል ባክ ቱ ባክ የፕሪሚየር ሊግ ዋንጫን አሸንፏል። ሁሌም ቢሆን በስፖርት ውስጥ በተለይ በእግር ኳስ ውስጥ ተጫዋቾችሽን ለድል የምታዘጋጅበት ለድል ሞቲቬት የምታደርግበት ነገር ሊኖርሽ ይገባል። ለምሳሌ አምና ቢሆን በቃ አላለቀም ብሎ ሲናገር ዴክላን ራይስ ትዝ ይልሻል በደንብ። እንደውም ሰሞኑን የሚገርመው ነገር ሌላ ርዕስ ማለት እንደ አዲስ ተነስቶ ነበረ እና ኢዜ ሲናገረው ነበረ በሁላችንም ላይ በጣም ትልቅ ነፍስ የዘራ ንግግር ነው በዛ ወቅት ብሎ ነው የተናገረው። ዴክላን ራይስ ያላለቀም ብሎ በቃ አርሰናል ከዚህ በኋላ ዋንጫ የማንሳት እድል የለውም የሚለውን ሀሳብ ከተጫዋቾቹ አእምሮ ላይ ባንዴ ነበረ የፋቀው እና አስታውሶ ሲናገር ስሰማው በቃ ሁላችንም ምን ማድረግ እንደምንችል እና ከዛ ክስተትም በኋላ ዋንጫ ማንሳት እንደምንችል ትልቅ የስነ ልቦና መነሳሳት የፈጠረ ነገር ነው ዴክላን ራይስ የተናገረው እና ያቺ ንግግር ደግሞ እውነትም ወደ ተግባር ተቀይራ ዋንጫ እንድናነሳ በእያንዳንዱ ጨዋታዎች ላይ በእያንዳንዱ ደቂቃ ትልቅ ተጋድሎ እንድናደርግ ምክንያት ሆኗል ብሎ በዝርዝር ሀሳቡን ሲያቀርብ ሰምቼው ነበር እና ምናልባት ደግሞ እንደገና ለዚህኛው የውድድር ዓመት ሌላ አዲስ የሚያነሳሳ ነገር ያስፈልጋል መቼም በየዓመቱ እና አሁንም ባክ ቱ ባክ ሻምፒዮን ለመሆን ሰዎች ወይንም የእግር ኳስ ትንታኔ ባለሙያዎች እግር ኳስን የሚመለከቱ የአርሰናል ደጋፊም የሆኑም ያልሆኑም አርሰናል ትልቅ እድል አለው ድጋሚ ሻምፒዮን የመሆን ብለው አስተያየት እየሰጡ ነው። ይህንን እድል ግን ወደ ተግባር ለመቀየር ሌሎች ደግሞ የሚያነሳሱ የበለጠ በቃ ተጫዋቾች ያንን ድል እንዲያመጡ የሚያደርጉ ሀሳቦች በየአቅጣጫው ይቀርባሉና አንደኛው ይሄ ባክ ቱ ባክ ሻምፒዮን የመሆንን ታሪክ መስራት ነው። ለአርቴታም ትልቅ ነገር ነው። ከዚህ በፊት በፕሪሚየር ሊጉ ፈርጉሰን፣ ከዛ ሞሪኒዮ እና ፔፕ እኮ ፔፕ ሶስቱ ናቸው ይህንን ነገር ማድረግ የቻሉት እና አሁን ደግሞ ይህንን ነገር ማድረግ የሚችል ከሆነ ለአርሰናልም ለክለቡ በጣም ትልቅ ታሪክ ነው። ለራሱ ለማይክል አርቴታም ደግሞ በጣም ትልቅ ታሪክ ነው። ከትልልቆቹ አሰልጣኞች ተርታ እንዲመደብ የሚያደርገው ለእሱን ነው የምልሽ። አሁን ተጫዋቾችሽንም ራስሽንም ሞቲቬት ታደርጊያለሽ። ለምሳሌ አሁን ታሪክ ከሆነ ጋርዲዮላ ነው የፈርጉሰንንም ታሪክ የወሰደው። 3 ጊዜ ኔሮ ያሸነፉት መጀመሪያ ፈርጉሰን ናቸው። እስከ ቅርብ ጊዜ ድረስ ብቸኛ ናቸው። ከዛ ጋርዲዮላ 4 በመደድ አሸነፈ። የእንግሊዝ ፕሪሚየር ሊግን እንደ ፈረንሳይ ሊግ፣ የእንግሊዝ ፕሪሚየር ሊግን እንደ ጀርመን ቡንደስሊጋ ባየር ሚኒክና ፒኤስጂ እንደ ልባቸው እንደሚሆኑበት አደረገው፣ እንደ ማንቸስተር ሲቲ ምናምን የተባለበት ማለት ነው። ስለዚህ አሁን አርሰናል 4 ለመድረስና ከሲቲ ጋር ታሪክ ለመጋራት ገና ነው። 2 ማድረግ ግን ለረጅም ጊዜ አልተቻለም። ኢቨን ቬንገር አርገው ታያቁ። ስለዚህ 2 ኢነሮው ማሸነፍ ትርጉሙ ትልቅ ነው። ለማን? ለአርቴታ። ቅድም እንዳልሽው ከፈርጉሰን ከጋርዲዮላ ከሞሪኒዮ አይነት ሰዎች ጋር ስሙ እንዲጠራ ማስቻል ብቻ ሳይሆን በአርሰናልም ታሪክ ከበጣም ብዙ ዓመታት በኋላ የተቻለ ነገር ይሆናል። ይሄ ቀላል ነገር አይደለም። ግን ቻሌንጁ እኔ አም ሶሪ አሁን ለምሳሌ የቬንገር ያን የመሰለ ቡድን ለምንድን ነው ባክ ቱ ባክ ሳያሸንፍ የቀረው ብትይኝ፣ ያን የመሰለው የቬንገር ቡድን ያን የመሰለ የማንቸስተር ዩናይትድ ቡድን ነበረበት። ገብቶሻል? እንዴት ያስደግመዋል ነው። ከባድ ነው። በማንቸስተር ዩናይትድ እና በአርሰናል መካከል የነበረው ዋንጫ የማንሳት ትግል ነው እንጂ የእውነት ምን ይወጣለታል? የአርሰናል በስብስብም በምርጥነትም አብዛኛውን በፍቅር ያንጠባጠበው እኮ ያኛው አርሰናል ነው። ምንም ጥያቄ የለው። እኔ አርሰናል መድፈኞች ደስ ሲሉ በናት በመዳን ያለ ምናምን እያለ የሚያየው ሰው በሙሉ ወደዛ ተጠቅርጎ የሄደው በእነሱ ዘመን ነው። የሚያጠቁበት መንገድ፣ ኳሱን የሚቆጣጠሩበት መንገድ፣ የኳሱ ፍሎው እና እያንዳንዱ ዲፓርትመንት ላይ የነበራቸው ጥንካሬ፣ አግሬሲቭነስ፣ ኢነርጄቲክ መሆን
እንዴ በጣም እኮ በቃ ዘወሮክ እኮ እውነት ለመናገር አለቶች ነበሩ እኮ እያንዳንዱ ቦታ ላይ የነበራቸውን ተጫዋቾችና የተጫዋቾቹን ስብስብ ወደኋላ ሄደሽ ትንሽ ብታስታውሺ ያ አርሰናል እንዴት ሊጉን ዩናይትድ እንዳደረገው ሲቲ እንዳደረገው በቅርብ ዓመታት ዶሚኔት እንዴት አላደረገም የምትይበት ነው። ዞሮ ግን ታሪክ የሚያስታውሰው አለመቻላቸውን ምን ማድረግ አልቻሉም፣ መደጋገም አልቻሉም የሊጉን ዋንጫ ለማሸነፍ ማለት ነው። ኦኬ ስለዚህ አሁን ለአርቴታ እውነት ዛትማች ታፍ ነው ሊቨርፑልን ዝም ብለሽ አይነሽን ጨፍነሽ ስታስቢው ሲቲን እና የሲቲን ገናነት ስታስቢው በተለይ ኮሚዩኒቲ ሺልዱ ላይ ያየ ነው ሲቲ ሆነ የሚቀጥለው ወየውለት ሰውም አያረጉትም እውነት ለመናገር እኔ ነገርሻለሁ ከኮሚዩኒቲ ሺልዱ ጨዋታ በኋላ በተሰራ ቦክስ ፖፕ ላይ አስጠላኝ ይሄ ሰውዬ የሚሉ የሲቲ ደጋፊዎችን ሲያሳዩ ነበር ትልልቆቹ ሚዲያዎች። ኦኬ እንደዚህ አይነት ኮሜንቶች ለምን መጡ? ከጋርዲዮላ የለመዱት ነገርን በቀላሉ መተውና አዲሱን እውነት መቀበል በጣም ስለሚያስቸግር ነው የሚሆነው። ቼልሲ እኔ አሁን ለምሳሌ ትናንትና ነው መቼ ነው ያየሁት ማይክል ኦዌን የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ ገምት ተብሎ ሲገምት ቼልሲን ሁለተኛ ሲያደርገው ምን ገብቷት ነው? እሱ ደግሞ የተለየ ሆነብኝ ነኝ እኔ ተኝቷል አደረም ወይ ምናምን የሚያስቀር ግን ብዙ ጊዜ ይወቀሳል ማይክል ኦዌን በነገራችን ላይ እንደዚህ አይነት ፕሬዲክሽን እኔ በዛ ትዝ የሚሉኝ እንትና ናቸው ብላተር የፊፋ ፕሬዚዳንት አታሳውሽ ፍጹም ከምንም ጋር የማይቃረን የማይስጣጣም ነገር ነበር የሚያወሩት እሳቸው። ማይክል ኦዌንም እንደዛ ነው በተደጋጋሚ ብዙ ጊዜ እና በጣም እንትን ይላሉ። ግን ማን አለ አሁን ነው የምልሽ ሰው ሂስትሪውን ለመስራት ታሪክ ለመስራት በጣም ምቹ ሁኔታ አለ። ምቹ ሁኔታው ግን የሌሎች ዝግጁ አለመሆን ወይም በሌሎቹ ጥንካሬ ላይ ለመተማመን በመቸገራችን ብቻ ግን አይደለም። በራሱ በአርሰናልም ነጥሮ መውጣት ነው። በራሱ በአርሰናልም ጥንካሬ ላይ የተመሰረተ ነው የምለው እኔ። ባጭሩ ግን ከፈቀድሽልኝ የትላንትናውን ፕሬስ ኮንፈረንስ ሰመሪውን ልንገርሽ፣ ቢያንስ እንደው ጉርሻ የምትሆን ነገር አለ። የመጀመሪያው ያነሳው ነገር ታይትል ዲፌንሱን በተመለከተ የእንግሊዝ ፕሪሚየር ሊግን ዋንጫ በድጋሚ ማሸነፍን በተመለከተ ነው። ስለዚህ ለዛ ላይ በጣም ጠንካራ ፍላጎት አለን። ኮንሲስተንሲ እጅግ በጣም ወሳኝ መሆኑን እንረዳለን። የእንግሊዝ ፕሪሚየር ሊግን ዋንጫ በድጋሚ ለማሸነፍ እነዚህ ነገሮች ሊጓደሉ አይገባም እና ቻሌንጅ አድርጌያቸዋለሁ ተጫዋቾቼን። ጎበዝ ከሆናችሁ ከ22 ዓመት በኋላ ማሸነፍ ብቻ ሳይሆን በድጋሚ ማሸነፍ የበለጠ ጉብዝና ነው። ጉብዝና መደጋገም ውስጥ ነው ያለው ምናምን ብሎ ቻሌንጅ አድርጓቸዋል። አይ ቲንክ ይችን ፕሮግራምም ይሰማል መሰለኝ። እኔ ብያለሁ ጉብዝና መደጋገም ውስጥ ነው ብያለሁ። ምንድን ነው ብለሃለሁ አላልኩ? ስለ ይሰማል መሰለኝ ስትል ነው። ሁለተኛው ቢንግ ሃንትድ በጣም ቆንጆ አድርጎ ነው የገለጸው እሱ። እችንም ብለናታል እውነት ለመናገር አርቴታ መግለጫውን ከመስጠቱ በፊት ያለው ምንድን ነው አርሰናል አሁን ሻምፒዮኖቹ እየተባለ ነው ጨዋታው የሚደረገው። ስለዚህ አርቴታ አንድ ነገር አምነን መቀበል አለብን ብሎ ነው የሚያምነው። ይህንንም ትናንትና በፕሬስ ኮንፈረንሱ ላይ ተናግሮታል። መቀበል ያለብን ነገር ተጋጣሚዎቻችን በሙሉ ስፔሻሊ ወይም በተለየ ሁኔታ ሞቲቬትድ ሆነው ነው ከእኛ ጋር ጨዋታቸውን የሚያደርጉት፣ ምክንያቱም ቻምፒዮን ነን ይላል። ከሻምፒዮኖቹ ጋር ነው የምንጫወተው። ከሻምፒዮኖቹ ጋር ስለሚሆን ጨዋታቸው ስፔሻሊ ሞቲቬትድ ሆነው ይመጣሉ። ግን ይላል ይሄ የሚፈጥረውን ጫና ከመፍራት ይልቅ ያበረታናል፣ እናወደዋለን ነው የሚለው። አላቤት የእውነት ለመናገር ይሄ አይነት ራይት ቲንኪንግ ያስፈልግ ነበረ። እመኚኝ ከኮቬንትሪ የዛሬ ጨዋታ አንስቶ እስከ ውድድር ዓመቱ መጨረሻ ድረስ አርሰናል የሚገጥማቸው ተጋጣሚዎቹ በሙሉ 19ኞቹም ክለቦች ከአርሰናል ጋር ሲሆን በተለየ ሞቲቬሽን ይመጣሉ። ይሄ አርሰናል ላይ እንትኑን ያበረታዋል፣ ትግሉን ያበረታዋል። አዎ፣ ግን በዚህ ውስጥም ቢሆን አልፈን ነው ዋንጫ ማሸነፍ ያለብን። ስለዚህ ይሄ የሚያመጣውን ጫና የፍርሃት ስሜት ውስጥ እንዲከተኝ ሳይሆን የበለጠ መዘጋጀት እንዳለብን ስለሚያነቃኝ ወደዋለው ነው የሚለው። ከዛ ስለ ብሩኖ ጉሜያሬሽ በዛሬው ጨዋታ ላይ አይገባም። እንደው በቃ ጨዋታው ሊደርስ አካባቢ የሕክምና ባለሙያዎች የሚነግሩንን ነገር ልንጠብቅ እንችላለን።
ግን ከዛ ከኮሚዩኒቲ ሺልዱ ጨዋታ በኋላ የተሰማው የህመም ስሜት ስላለ የምናጣድፍበት የምናቻኩልበት ምክንያት አይታየኝም ነው የሚለው። እሱ ግን ፕሮግረሱ በጣም ቆንጆ ነው ፕሮግረሱ የሚል አስተያየትን ሰጥቷል። ሊያስለኝ ነው። ሳካንና ዴክላን ራይስን በተመለከተ ያስቀመጠው ነገር አለ። ሁለቱም በቃ ዝግጁ ናቸው። ቡካዮ ሳካም ዴክላን ራይስም ፊትም ናቸው፣ አቬለብልም ናቸው። ይሄ የዓለም ዋንጫ ጉዳይን ተከትሎ የተሰጣቸው ተጨማሪ ረፍት ነበረ። የረፍት ጊዜያቸውን ጨርሰዋል። ለጨዋታ ዝግጁም ናቸው፣ ፊትም ናቸው፣ ብቁ ናቸው የሚል አስተያየትን ሰጥተዋል። በጣም ጠንካራ መልእክት ያስተላለፈበት ጉዳይ የስኬሊ ጉዳይ ነው። 100% አለ። በቃ እንደውም እዛ ጋር ቆንጆ ነገር አነሱት። አርሰናል ባድ ሴለር ናችሁ አሉት። የአርሰናል ታሪክ የሚነግረን በጣም ቀሽም ነጋዴዎች ናችሁ የሚል ነው። ደግሞ እውነታቸው ነው። ከፈለግሽ ራሱን ችሎ ልንነጋገርበት እንችላለን። ራሱን ችሎ ቀሽም ነጋዴዎች ናቸው አለልሽ ነጋዴስ ሲቲ አሁን ሳቪኒዮ 75 ሚሊዮን ፓውንድ ቶተናም እንደገባ ሰማሽ? አሁን ጨረሰ 75 ሚሊዮን ፓውንድ ከሳቪኒዮ ዝውውር ይወስዳል ማንቸስተር ሲቲ። ቤስት ሴለር ማለት ምርጥ በቃ እንደ ሲቲ አላየው። ሲገዛም ሲሸጥም ሮድሪን ራሱ የሸጠበት ዋጋ እኮ በጣም አሪፍ መጨረሻ ነው። 65 በጣም ምርጥ ነው እንጂ በጣም ምርጥ ነው። ስለዚህ እንደዚህ አይነት ይሄ ባድ ሴለር ምናምን የሚለው ነው። በቃ አሁን ስለመሸጥ ነው። ስኬሊ 100% የአርሰናል ተጫዋች ነው እና እንግዲህ ለቀደም እንዳልነው ነው። ዙቢሜንዲን በተመለከተ ማርቲን ዙቢሜንዲ በጣም አይ ዶንት ቲንክ አሁን እስኪ ራንክ አርጊ ሳምሪያኝ መሀል ክፍሉ ላይ ዴክላን ራይስ አለ፣ ስኬሊ አለ፣ ጉሚያሬሽ አለ፣ ዙቢሜንዲ አለ፣ ሜሪኖ አለ ምናምን እያለሽ ይጂና ዙቢሜንዲ እንደመጣ ሰሞን በነበረው ቦታው ላይ ነው አይነኬዎች ውስጥ ነው። እኔ ይሄኛው የሚሰማኝ ነገር የዙቢሜንዲ የመጨረሻ ትዝታችን የድካሙን ጊዜ የሚያስታውስ ስለሆነ የድካሙን የደከመበትን ወቅት ዙቢሜንዲ ገና እንደመጣ አውትሻይን አድርጓል፣ ምንም ጥርጥር የለውም። ግን የውድድር አመቱ እያለቀ ሲሄድ በቃ እሱ ማቅሙን እየጨረሰ ሄደ። ባለመደው ሁኔታ ውስጥ ነው አመቱን በሙሉ ያሳለፈው። ይህንን ያክል ጨዋታ በአመት ውስጥ ተጫውቶ አያውቅም ማርቲን ዙቢሜንዲ ተብሎ በጣም በተደጋጋሚ ሲነገር ነበር፣ ሁላችንም እንደምናስታውሰው እና አሁን የመጨረሻ ትዝታችን እዛ ላይ ነው ያለው። እኔ ግን የሚመስለኝ አሁን በራሴ ዝም ብዬ የምጠብቀው ነገር ዙቢሜንዲ በዚህኛው የውድድር አመት በጣም አሪፍ ይሆናል ብዬ ነው የምጠብቀው። ግን አሁን አንተ እንዳልከው ልክ አርቴታ እንዳለው ወይም ሌሎች ሰዎች አርቴታ አለ ብለህ አንተ እንደነገርከን እሺ። እና እኔም ደግሞ ከዛም በፊት እንዳየሁት ልክ የጉማሬ ዝውውር ሲጠናቀቅ ወዲያው ምን ተባለ? ዙቢሜንዲ ከአርሰናል ጋር ሊለያይ የሚችልበት እድል ተፈጠረ እና አንደኛ ደግሞ የተጠራው ቼልሲ ነው የነበረ። ለምንድን ነው ቼልሲ የተጠራው? አሎንሶ በጣም ነበር የሚፈልገው። እንደውም በሪያል ማድሪድ እያለ የዙቢሜንዲ ዝውውራው ሪያል ማድሪድ አለማጠናቀቁ ካስከፉት ነገሮች መካከል ያውቀዋለሁ ካስከፉት ነገሮች መካከል አንደኛው ይሄ ነው ተብሎ ሲገለጽ ነበርና ወደ ፕሪሚየር ሊጉ ስለመጣ ምናልባት ወደዚህ ነገር ሺፍት ያደረግ ይሆን ተባለ። ከዛ እንደገና ሮድሪ ደግሞ የባርሳ ተጫዋች መሆኑ የማይቀር ሲመስል አሁንም ወደ ማድሪድ ዙቢሜንዲ ሊሄድ ይችላል። ምክንያቱም አርሰናል እዛ ቦታ ላይ በጣም የተትረፈረፈ ሰው ነው ያለው ተብሎ አስተያየት ይሰጥ ነበር። ይሄ ብዙ የተባለበት ነገር ነው። ሰዎች የየራሳቸውን ሀሳብ የገለጹበት ነው። እንደ ራሴ ግን እኔ እንደሚመስለኝ አላቅም፣ ልሳሳት እችላለሁ። በዚህ የውድድር አመት ዙቢሜንዲ በጣም አሪፍ የሚሆን ይመስለኛል። ሊጉንም ይላመዳል እና ብዙ ደግሞ አሁን አማራጮች አሉ። በየጨዋታው ላይ የመሰለፍ እድልም ላይኖር ይችላል። እንዲያርፍም ጥያቄው እድሜ ልክ ነው እንደሚያርፈው አይደለም። እድሜ ልክ እኮ እንዲያርፍም አጋጣሚዎች አሉ። አሁን እያፈራረቀ አርቴታ መጠቀም ስለሚችል በየጨዋታው ላይ ባለፈው ውድድር አመት እንዳረገው ዴክላን ራይስ ዙቢሜንዲ እያለ ብዙ ጨዋታዎች ላይ እነዚህም ብቻ የመጠቀም ግዴታ ውስጥ አይደለም። አሁን ሮቴት ያደርጋል። እኔ አሁን የድካም ኤክስኪውዝ ከዚህ በላይ ሊሰጥ ይገባል ብዬ አላምንም። እኔ ድካም ነበረበት አምና ያለመደው ነገር ላይ ነው። አዎ፣ ነገር ግን ልክ ስኬሊን መጠቀም ሲጀምር ዙቢሜንዲ ጉዳት ሳይኖርበት እያለ
እየደከመው ስለመጣና በድካም ምክንያት ስላቃተው ስኬሊን መጠቀም ጀመረ። ከዛ ሁላችንም ስናስብ የነበረው ለዋና ዋና ጉዳዮቹ እየቆጠበው እንደሆነ ነበረ እኮ ስናስብ የነበረው። ዋና ዋና የሚባሉት ጉዳዮቹ ምንድናቸው? ቻምፒዮንስ ሊግ ፋይናል፣ እናም ደግሞ በፕሪሚየር ሊጉም ዋንጫ ለማሸነፍና ዋንጫ ማሸነፍን ለማረጋገጥ የሚደረጉ በጣም ወሳኝ ጨዋታዎች ነበሩ። ስለዚህ እነዛ ጨዋታዎች እስኪመጡ ድረስ ይሄ ልጅ ካላረፈ በስተቀር ሊያገለግል አይችልም ተባለ። ከዛ በኋላ ዋናዎቹም ጨዋታዎች ሲመጡ እነዛ ሁሉ ቀናት እንዲያርፍ ተደርጎም የማረፍ እድል ሪከቨር የማድረግ ቀጥሎ ለሚመጣው ቻሌንጅ የመዘጋጀት እድልም ተሰጥቶት አርቴታን አላሳምነው። ስላላሳምነው ምንም ሳይሆን ቁጭ አረገው። በምን ጉዳይ ላይ? ኢንክሉዲንግ በቻምፒዮንስ ሊግ ፋይናል ላይ ለመጀመሪያ ጊዜ እንዲቀመጥ በተደረገበትና በቻምፒዮንስ ሊጉ የዋንጫ ጨዋታ መካከል ሰፊ ቀናት አሉ ለማረፍ። አይልመደው፣ ሺህ ጊዜ አይልመደው የእንግሊዝ ፕሪሚየር ሊግ ላይ የነበረውን አድካሚ ነገር። ከዛ በኋላ ግን የፎርም ጉዳይ ነው የሚሆነው። ከዛ በኋላ ዓለም ዋንጫም ላይ ተጠራ ለስፔን ብሔራዊ ቡድን፣ ግን ዓለም ዋንጫውም ላይ ሄዶ ቁጭ ነው ያለው። በጣም ጥቂት የሆነ ተሳትፎ ብቻ ነው ያደረገው ከስፔን ጋር። አሁን ኮሚዩኒቲ ሺልድም ሲመጣ ፒክ ሊያደርገው አልፈለገም። ደክሞታል እያለ ሊነግረን አይችልም። ኢቨን አሁን በዚህ ጋዜጣዊ መግለጫ ላይ የተጠቀማት ቃል አሁንም ጥሩ ከምንላቸው ወይም ወሳኝ ከምንላቸው ተጫዋቾቻችን መካከል አንዱ ነው ብሎ ማብራሪያ እየሰጠለት ነው ያለው ዙቢሜንዲን። በበፊት መጠን ከሆነ ለምን የዴክላን ራይስ ጉዳይ ኮስችን ለምን አይደረግም? ለምን የሌሎቹ ተጫዋቾች ጉዳይ ለምን ኮስችን አይደረግም ስቲ አይ ዶንት ቲንክ አርቴታ አሁን ዙቢሜንዲ እዛ ቦታ ላይ የተሻለው አማራጭ እሱ ነው ብሎ እያሰበ አይመስለኝ። ሌሎቹ ከዙቢሜንዲ ይልቅ የተሻለ ነገርን ለአርሰናል እያደረጉ ለአርቴታ ፍላጎት መሟላት የበለጠ እየተመቹ የመጡ ይመስለኛል። አዎ ዙቢሜንዲ በዘንድሮ የውድድር ዓመት ይጫወታል። ነገር ግን የዋና ዋና ጨዋታዎች የመጀመሪያ ተሰላፊ ይሆናል ወይ? አይዳውት አይመስለኝም። የሚመስለኝ ቦታውን የሚያጣ ነው የሚመስለኝ እንደዛ ነው። ይሄ የኔ አስተያየት ነው። ጊማሬሽ ስኬሊ በደንብ ቻሌንጅ ሊያደርጉት ይችላል፣ በደንብ ተዘጋጅቶ ካልመጣ በስተቀር በደንብ እና የተለየ ነገር አምጥቶ ካልመጣ በስተቀር። አሁን ያሉት ነገሮች ግን የሚያመላክቱት መነጠቁን ነው። እሺ የኔ ያረዳ የመጨረሻው ከዛሬ ጨዋታ ጀምሮ እንጠብቃለን የዙቢሜንዲን ጉዳይ። ዛሬማ ጊማሬሽ የለማ እኮ የእሱ ፐርፎርማንስ ግን ወሳኝ ነው። እንጠብቃለን። ኖ ሁሉም ፊት ሆነው አርቴታ ፒክ ያደርገዋል ወይ ነው የኔ አስተያየት። ሲጎድልማ ይሞላል እንጀራው አይደል? ከዛ በተጨማሪ ግን በቃ ተጫዋቾች ሊለቁ ስለሚችሉ ተጫዋቾች ተጠቅሶ ነበረ። ማረጋገጫ አልሰጠም አርቴታ። እቺ ለእኔ በጣም ወሳኝ ናት እውነት ለመናገር። ለምሳሌ ማርቲኔሊን በተመለከተ፣ ጋብርኤል ሄሱስን፣ ኤታን ንዋኔሪ በተመለከተ በቃ አላረ ልክ 100% አይወጣም ከኛ እንዳለው ስኬሊ ስለ ማርቲኔሊ አላለም። ስለሆነ ተጫዋችሽ አለመውጣት በ100% እርግጠኝነት አውርተሽ ስለ ሌሎቹ ግን ውብልሲ ምናምን ካልሽ ውብልሲ ምናምን እናያለን። እስቲ እንጠብቃለን። እሺ በጣም አሪፍ ነጥቦችን አንስተናል። ዛሬ የእንግሊዝ ፕሪሚየር ሊግ ይጀመራል። አርሰናል ከኮቨንትሪ ሲቲ ጋር የሚያደርገው ጨዋታ 4 ሰዓት ላይ የሚጠበቅ ነው። ከጨዋታው በፊት የአርሰናል አሰልጣኝ ማይክል አርቴታ የተናገራቸውና ትልልቅ ሀሳቦች ወይንም ቁም ነገሮች ምንድን ናቸው የሚለውን ያነሳንበት ነው። እንግዲህ መልካም የጨዋታ ጊዜ እንዲሆንላችሁ ለሁላችሁም ለአድማጮቻችን እንመኛለን። በያላችሁበት በድጋሚ አብራችሁን ቆዩ ነው የምንለው። እንመለሳለን።